ዝም ብዬ አላይም። ምን ስልጣኑን በሰጡኝና ጠቅላይ ሚኒስቴር በሆኑና ሀገሬን ባሳረፍኳት እውነት መናገር አግኝቼን እነ ላሊበላ አይደል ካህኑ መንግስቱ ነው እና አፄ ዳዊት ሲመሯት የነበረ ፖለቲካ ማለት ኃጢአት አይደለም። ባይዘይ የቀበሌ ውስጥ ገብቶ ወይም ደግሞ የመንግስት መስሪያ ቤት ገብቶ መስራት ኃጢአት አይደለም። ካህን መስራት ይችላል፣ ይፈቀድለታል። ሀገር መምራት፣ ህዝብ መምራት እኮ የእግዚአብሔር ድርሻ ነው። እንደውም እግዚአብሔር ነው ህዝብን የሚያስተዳድረው እና የእግዚአብሔርን ህዝብ ማስተዳደር ደግሞ ክብር ነው እንጂ ኃጢአትም አይደለም። መሪዎቻችንን ህዝቡን በማስተዳደራቸው አንወቅሳቸውም። ተገቢ ስራ ሳይሰሩ ሲቀሩ ነው የምንወቅሳቸው። እና ይህን የምለው በርቱ፣ ጠንክሩ፣ ተዋደዱ እርስ በርሳችሁ። ይሄንን መገፋፋትን አቁሙ፣ አይጠቅምም። በስንቱ ነገር እንዲሁ በኑሯችን ተጎድተን በመንፈሳዊም ተጎድተን እንዲሁ ይሄ ትክክል ነው እንዴ? አይደለም። በቃ አልቀናል እኮ እኛ እኮ ኢትዮጵያውያን እኮ በጣም አልቀናል እኮ ተበልተን ነጋዴው መነገድ አይችልም፣ ገበሬው ማረስ አይችልም። እምነታችን ናት የቀረችው። እምነታችን ላይ በጋራ በህብረት በአንድነት መቆም ነው። ወንድም ደግሞ ሲሳሳት ካገኛችሁ ደግሞ መምከር ነው። እንደዚህ አድርጉ፣ ተቀላቀሉ። የሚገፏችሁ ሰዎች ካሉ ኮሜንት ስጡን። አያችሁ፣ እኔ አንዳንድ ጊዜ ኦን ፐርፐስ የሆነ የተገፋ አይነት ስሜት ያላቸው ሰዎች ካሉ ሄጄ ሪኩዌስት አድርጌ ገብቼ የሆነ ነገር ብዬ እወጣለሁ። ለምን? አንድነት ህብረት እንዲኖር ነው። ሰዎቹ ከዶግማ ቀነስ ከፍቅር ጨመር ይሉ ይል እንዴ? እኛ ዶግማ ማንቀንስም ፍቅራችንም አንቀንስም። ሁለቱንም ይዘን ነው መሄድ ያለብን። ትምህርታችን መሰረታችን ነው፣ እምነታችን መሰረታችን ነው። ምግባር ደግሞ ትሩፋት ደግሞ ጣራና ግድግዳ ነው። ቤቱ እንደዚህ ነው የሚሰራው። እግዚአብሔር የመሰለ ህይወት መኖር አለበት እና በርቱ 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 በርቱ። እንዳልኩት ግን የሚገፉ ሰዎች ካሉ ግን ጥቆማ ስጡኝ በውስጥ ላይ እየገባሁኝ ስለሚያዳምጡኝ ስለሚወዱኝም ስለምወዳቸው ወይ የሚኪን ወይ ቶሚን ወይ የሆነን ሰው አንስተው ወይ የሆነን ሰው የሚወጭቁ ሰዎች ካሉ ትምህርት ከሆነ ኑፋቄ ከሆነ ምንም ጥያቄ የለውም። ኮምፕሮማይዝ የሚደረግ ነገር አይደለም። ማንም ሰው ኮምፕሮማይዝ ሊያደርግ አይችልም። ግን ኢንቴንሽኑን ተረድቶ ተደጋጋሚ ጥፋቱን አይቶ አሁን የመልካሙ አካሄድ ከሆነ ምንም ልታረጉት አትችሉ። እየገባን ሞግቱኝ፣ ተሳስታችኋል፣ እኔ ትክክል፣ ማንም ከኔ ጋር አይከራከርም ካለ ምን ታደርጉታላችሁ? እንደዚህ ያለውን ሰው ልንመክረው ሁሉ አንችልም። እኔ ቁጭ ብዬ አብሬውም ላወራ አልፈልግም ይሄን ሰው፣ ምክንያቱም ንግግሩ ራሱ በጣም ያስጠላል። ማን ነው ሊቅ እኔ ጋር መጥቶ የሚሟገተኝ የሚል ሰው ጋር እጅ ምን አደርጋለሁኝ? እንደዚህ ካለ ሰው ጋር ይሄ እኮ ጤንነት አይደለም። ሰው እንደዚህ ከሆነ ኦልሬዲ የውግዘት ቢኖርም ባይኖርም ይሄ ሰውዬ ከቤተክርስቲያን ተባሯል። ምን ይጠቅመዋል? ለምሳሌ አንድ ሰው ክህደት ካስተማረ ምን ይጠቅመዋል? ተወገዘ አልተወገዘ ኦልሬዲ እኮ ይሄ ሰውዬ ቢሞት እኮ ገነት አይገባም። ዋት ዘ ዲፍረንስ? እንደው በይፋ በቃ ተወግዛል ለማለት ካልሆነ በስተቀር ኑፋቄ ያስተማረ ሰው እኔ አሁን ውስጥ ኦርቶዶክሳዊ ሁኜ ካህን ሁኜ በውስጥ የምንፍቅና ቢኖረኝና ብሞት እኮ የገነት አልገባም። ተወገዝኩም አልተወገዝኩም ማለት ነው። እና ማተር የሚያደርገው የማምነው ነገር ነው፣ የምኖረው ህይወት ነው ልላችሁ ፈልጌ ነው። እና እንደዚህ ሲሆን በቃ አልመለስም ግግም ያለ ሲሆን ምን ታደርጉታላችሁ? ያን ጊዜ አብረን በጋራ ከዚያ በተረፈ አይ ተሳስቼ ነበር ይሄን ለማለት የፈለኩት ይሄን ለማለት ነው እንጂ እንደዚህ አላምንም ካላንድ ሰው ኦኬ ሳስፋይን አይ በዚህ አይነት መንገድ ብትገልጠው ጥሩ ነበረ፣ አገላለጡን ይሄን ስትጠቀም እንደዚህ ብትል ጥሩ ነበረ ብሎ መክሮ ወደፊት ይሄንን ባትጠቀመው አይ እኔ ለማለት የፈለኩ ይሄን ነበር እንጂ እንደዚህ አላምንም ካለኩ በቃ ጨረሰኩ። ብልሃታል ምናምን ምን ታመጣላችሁ እንዴ? ይሄን ሰውዬ ብልሃት ብላችሁ ወጥራችሁ ይዛችሁ እኮ ሲኖዶስ ጋር ብታቀርቡት ከዚያ ሲኖዶስ ጋር ይቀርብና ይሄንን ከየት አገኘው ብና ኧረ እኔ እንደው ተሳስቼ ነው ካለ እኮ በቃ አፍራችሁ ኩምሽሽ ብላችሁ ነው የምትመለሱት። በሰላም ግባ፣ ለወደፊት ጥንቃቄ አድርግ፣ የምትጠቀማቸውን ቃላቶችን አርም ተብለህ መምህር ተሰጥቶ በል አስተምሩት ተብለህ ቀኑና ተሰጥቶ ያን እንድትማር የሆነ ያጠፋውን ጥፋት አርሞ ነው እንጂ የሚለክህ አውግዣለሁ ምን አባህ ምናምን የሚል እንደ ህፃን ልጅ የሚጫወት መሰላችሁ ነው ሲኖዶስ? አይሆንም። እና ያንን ለማለት ፈልጌ ነው ሚኪ። እኔ ጋር ኦልሞስት ከሌሊቱ በእናንተ 8 ሰዓት ማለት ነው። ቀን ላይ ትንሽ ከቤተክርስቲያን መልስ አረፍ ብዬ ስለነበረ እንጂ እስካሁን የቆየሁት መሽቷል እኛ ጋር እና ወደ ጸሎት እየገባሁ ነው። ያስገባኝ ስበህ ሚኪ
እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይጠብቃችሁ፣ ከክፉ ነገር ይሰውራችሁ። ጾም የበረከት ጾም የድነት ጾም ያድርግልን። እግዚአብሔር አምላካችን የሁላችንንም መጨረሻ ያሳምርልን። የሰይጣንን አሰራር ሁሉ ከእግራችን በታች ይጣልልን። አለማመናችንን እግዚአብሔር ይርዳው። እውቀታችንን እግዚአብሔር በጥበብ ያሳድግልን። የእመቤታችን ጸሎቷ፣ ልመናዋ፣ ቃል ኪዳኗ፣ የመልአኩ የቅዱስ ሚካኤል ጠባቂነት፣ ተራዳይነት፣ የአባቶቻችን ድል የማትነሳ ረድኤታቸው ጥርጥር የሌለባት ተዋህዶ እምነታቸው ከእኛ ጋር ትሁን። ቡሩካን ሁኑ። ሰላም ዋሉልኝ፣ ይደሩልኝ። ቻው። ቀሲስ እናመሰግናለን። እግዚአብሔር ያክብርልን። ይኸው ነው እንግዲህ ቤተሰቦች ለሁሉም የሚጠቅም ሀሳብ ምክርም ጭምር ነው የተቀመጠውና ከዛ አንጻር ማየት መመልከት ያስፈልጋል። ነሽ ጉንፋን ይዞኝ ያለሽ ድምጽ የተዘጋው ማውራት አልችልም። ተሻለም ወንድም አለም እንዴት ናችሁ? ሰላም ናችሁ? አይ አዎ ጉንፋን ፕላንትን ጀመረኝ። በርግጥ አይዞክ እግዚአብሔር ይማረክ። ቀሲስ ቃለ ሕይወት ያሰማልን፣ ቡራኪው ይደርብን፣ እግዚአብሔር ያክብርልን። ቪዲዮን ሰራክ እንዴ? አይ አልሰራሁም። ሆነ ብዬ አውቄው ነው ምናልባት ላይቭ ገብተህ ምክንያቱም የተወሰነ ነገሮች ከተባሉ በኋላ በምን መልኩ ቪዲዮ መስራት እንዳለብኝ እንትን ስላልኩኝ ነውና ኖርማሊ ከዛ አንጻር ነው ቱቲ ቪዲዮ ሰርተህ ለሚከተሉ ሰዎች ይሄ ነገር ያኔ በጊዜው የነበረው ነገር አሳውቀ ጊዜው ደግሞ ረጅም እንደሆነና ክቡራን አባቶች ነቀሲስ ዲበኩሉ መምህር ኤፍሬም ሌሎቹም ምክረ ሀሳብ ሰጥተውበት በይቅርታና ስህተቶች ታርመው እንዳለፉ ለምእመናኑ ግልጽ አድርግላችሁ። ምክንያቱም ሁላችን ቢያንስ እንኳን እኔ ስደናገር ምንድነው ሀሳቡን ስሰማ እንዴ ወንድሜ ምንድነው ብዬ ደውዬ ነው አይደል የጠየቅኩ። ለምን ስለማውቀ ስለማከብረ ደውዬ ከጠየቅኩ ሌሎቹም ደግሞ እንደዚህ አይነት ሀሳብ ስለሚኖራቸው ለሚከተሉ ሰዎች የማሳወቅ እነሱም ደግሞ ላይቭ ሲገቡ ወንድሞቻችን ያው ከዚህ ያንተን ሀሳብ እንዲረዱት ለቀጣይም እንደዚህ 7 ወር 8 ወር እየቆየ እንዳይነሳ ይሄ አንዴ ዛሬ የምትሰጠው መልስ እስከ መጨረሻ መልስ ነው። ሌላ ቀን የሀሳብ ቢነሳ ይሄን ቪዲዮ እኮ ሰርቼ ነበር፣ አንተ ደግሞ ሌላ ቀን አንድ ሰው ይህንን ሀሳብ አንስቶ ቢወያይ እንዲኮ ብሎ መልስ ሰጥቶ ነበረ የሚባል ነገር ስለሚመጣ ይህንን ብታደርገው ጥሩ ነው። እንወድሃለን፣ እናከብረሃለን። ያው ወንድሞቻችንም ለቤተ ክርስቲያን ካላቸው ቅን ሀሳብ ሊሆን ይችላል። ደግሞ ያው ስልክም ስላለ ደውሎ መጠየቅንም ገንዘብ ማድረግ ያስፈልጋል። አሁን ላይ እንኳን አይደለም የቤተ ክርስቲያኖቻችን ልጆች አጀንዳ የምናደርግበት አይደለም፣ እርስ በርስ አጀንዳ የምንደራረግበት አይደለም። በጣም ቤተ ክርስቲያን ፈተና ውስጥ ያለችበት መከራ ውስጥ ያለችበት ጊዜ ነው። እውነት ለመናገር አሁን አንተ አጀንዳ እንድትሆን አንፈልግም፣ ሌሎቹ ማለት ነው። ግን በእንደዚህ ደግሞ የተደበቁ የመንፍቅና መልእክቶች የሚያስተላልፉ ኦርቶዶክሳዊ የሚመስሉ ነገር ግን ያይደሉ ህዝብ የሚያጠፉ ሰዎች አሉ። እነሱን ደግሞ መስራታቸውንም አንቃወማቸው። ምክንያቱም አሁን ላይ ቤተ ክርስቲያን በጣም ከውጭ ፈተና ይልቅ የበግ ለምድ ለብሰው የቤተ ክርስቲያን ልብስ ለብሰው የሚፈትኗት ስለበዙ ማለት ነው። በዚህ እናግዛቸዋለን። እኛም እነሱም እንወዳቸዋለን፣ አንተም እንወዳለን። እንደዛ ነው። ቶሚ እንዴት አለ ግን? ደህና ነህ? አካውንቴ ከተዘጋ በኋላ እኔ እንደዚህ ነው ቦታ መጥቼ ማላቀም። እንዴት ነሽ? አለሁልሽ እግዚአብሔር ይመስገን አለ። መካሪ እህታችን በቸርነቱ የታናሽ አዋቂ ቱቲ እናመሰግናለን። ያው መታወቅ ያለበት ነገር የነበረውን ሂደት በነገራችን ላይ በጣም የገረመኝ መምህር ኤፍሬም ራሳቸው እነሱ ቤት ገብተው በነበረበት ሰዓት ይሄ ከ7 ወር በፊት የነበረ የተራረምንበት ነው ብለው ነግረዋቸው ጉዳዩን ሊያጦዙት የፈለጉበት ሂደት ይሄ ከእውነት ከቤተክርስቲያን ከመቅናት ለቤተክርስቲያን ከማሰብ ለኔ ከማሰብ ወንድሜ ተሳሳተ ብሎ ከማሰብ ነው የሚል
አእምሮዬም ልቤም ውስጥ የተቀመጠ ነገር ስላሌለም ጭምር ነው። በነገራችን ላይ ከዛ አንጻር ነው ከፐርሰናል ጥላቻ ከፐርሰናል እንደው በቃ ሰዎችን ለመከፋፈል ከሚደረጉ ነገሮች እንጂ እውነት ለመናገር ለቤተ ክርስቲያን ቅናት ባለ ሁኔታ እንዳልነበረ ያስታውቃል። ራሱ የላይፍ ስትሪሙ ራሱ ያስታውቃል። እነዛ ሰዎች የማውቃቸው ሰዎች ናቸው። ደውለው ሚኪ እንዴት ነው ይሄ ነገር እንዲህ ነገር አለ ምን ነው? ብዙ ሰዎች አንቺ ደውለሽልኛል ታያቸው ታዩና መምህራኖች ጭምር እኔ ጋር ደውለውልኛል። እጅግ በጣም ማከብራቸው ያልጠበቅኳቸው ሰዎች ኢቭን በውስጥ ደውለውልኝ አናግረውኛል። ጉዳዩን አስረድቻቸዋለሁ። በነገራችን ያሉኝም እንዳንቺው ነው። ቪዲዮ ስራ ችግር የለውም ቪዲዮ ሰርተህ ያለውን ነገር አስቀምጥ ተዋቸው የሚል ነገር ነበር ያስቀመጡት። ግን እነዚህ ሰዎች እኔ ልሳሳት እችላለሁ፣ 7 ጊዜ ልወድቅ እችላለሁ፣ 77 ጊዜ ልወድቅ እችላለሁ። ግን ደግሞ ትልቁ ከባዱ ነገር ምንድነው መሰላችሁ? ወድቆ መቅረት ነው ከባዱ ነገር። ሰው ይወድቃል ይነሳል። በክርስትና ህይወት ይሄ ነው። ሰው ይወድቃል ከዛ ይነሳል። ይሄ ካልሆነ ክርስትና ሊሆን አይችልም። በወደኩበት ሰዓት ያነሱኝ አይ ትክክል አይደለም መንገዱ ይሄ አይደለም ይሄ ነገሮች ስህተት ናቸው ብሎ ያሉ ያከበርኳቸው ሰዎች አሉ። በወቅቱ የተቀበልኳቸው ትክክል ናቸው ብዬ ኦልሬዲ ርዕሰ ጉዳዩን በዛ ሰዓት ከ7 ወር በፊት ዘጋ ነው። ይሄ ርዕስ ትክክል አይደለም በሚል ቋጭተን ዘጋ ነው። ዛሬ 7 ወሩ ጠብቀው ቪዲዮውን 24 ሰዓት እያነሱ የሚያደርጉበት የሚሄዱበት ሂደት ግን በኦርቶዶክስ ቤተክርስቲያናችንም ውስጥ በስርዓቷም ውስጥ በመንገዷም ውስጥ ሰውን ገንዘብ ከማድረግ ውስጥ የሚገናኝ ነገር አይደለም። ባላምንበት እየተሞገትኩበት ቢሆን ኖሮ አይ ትክክል ነኝ ብዬ በዛው በአቋም ጸንቼበት ቢሆን ኖሮ ኦፍ ኮርስ እስከ መጨረሻው ድረስ መታገል የሚችለው አካል መታገል መቻል ይችል ነበር። ግን ያ ከ7 ወር በፊት የሞተ ያለቀ ያረጀ ጉዳይ ሆኖ ሳለ ዛሬ ላይ ይዘውት መጥተዋል። እና በብዙ አይን እንድመለከታቸው በብዙ እንትን እንዲለኝ ያደረገበት ሂደት ነው የነበረው ከማለት አንፃር ነው። ቪዲዮ ግን ለሚያከብሩ እጅግ በጣም ለሚሳሱልኝ ነገ እንደው በተሳሳተ መንገድ እንዳልሄድ ሁልጊዜም ከኔ ከደካማው ሰው የሆነ መልካም ነገር የሚጠብቁ ወንድሞች እህቶች እንዳሉኝ ግን አምናለሁ። ለነሱ እልፍ ኦርቶዶክሳውያን የዋሃን ቅን አይምሯቸው ብሩህ የሆኑ ከስድብ ከክፋት ከጥላቻ የራቁ ፈሪሃ እግዚአብሔር ያላቸው ኦርቶዶክሳውያን እዚህ መንደር ላይ አሉ። ለነሱ ኤክስፕሌን ማድረግ ባለብኝ ደረጃ ኤክስፕሌን አደርጋለሁ ጉዳዩን። ነገር ግን ያለው ሂደት አካሄዶች በራሳቸው የራስን ቤት ለማደመቅ የራስ ማለት ቤተክርስቲያን ሰውን ከቤተክርስቲያን ቤተክርስቲያን የማይመስል መንገድ እየተጓሽ የራስሽን ቤት ግን ማድመቅ ቤተክርስቲያንን እያደፈረሽ የቤተክርስቲያኗን መንገድ እያደፈረሽ ግን ደግሞ የራስሽን ቤት መልካም አስመስሎ ማሳየት ግን እጅግ በጣም ነውር ክርስቲያናዊ ተግባር እንደሆነ ማስቀመጥም ስለሚገባ ጭምር ነውና ከዛ አንፃር ነው። ነገም ከነገ ወዲያ መሳሳት ይሆናል። ሚኪሽ አብረን ነበርና አይደል የዛኔ? አዎ ቆይ ሰሙዬ ልጨርስ እና አብረን እንደውም እኔ በጣም ኦፖዝ ሳረገ የነበረው ቪዲዮ ነው አይደለ? ሮቴት ሲያደርግ የነበረው ሲከፍቱም የነበረው በወቅቱ አንተም ኦርቶዶክስ ነበር ትሞግተኝ ነበር። በነገራችን ላይ በጣም እኔ ኦርቶዶክስ በነበር ቶም ምንድነው መሰለ ሰሙዬ ሌሎቻችሁ በወቅቱ የሞገቱኝ እና ናፖሎ ትላንትና ቪዲዮ የሰራብኝ ሰርቶብኛል። በሌላ ኬዝ በሌላ ጉዳይ ቪዲዮ ሰርቶ የሰራብኝ ነበር። አንዛን ጊዜ ልክ ነህ። አባታችን አልገቡም ገብተው እሺ አባታችን ብለ ሪስፔክት አርጋቸው ከኔ ጋር እንደውም ረጅም ሰዓት ተከራክረን ነበር አይደል? አሁን በነገራችን ላይ ለምንድን ነው ልጨርስና የራስህ ሐሳብ ታስቀምጣለህ? እሺ እዚች ጋር እንትን እናድርገው። ምናልባት ነገርየው ቀሲስም ተናግረው ያለፉት ጉዳይ ስለሆነ ሌሎች አባቶችም ስላለፉት ብዙ አሁንም የመከራከሪያ ሌሎች ሰዎች በኔጌቲቭ ሳይድ ወስደው ላልተፈለገ ነገር እንዲያወሩት በፍጹም አልፈልግም። ማንም ሰው በሐሳብ ሊሞግት ይችላል። እኔ ሐሳብ ነው። በእኔ ተሳስቼ ኑፋቄ ይዤ ልመጣ እችላለሁ። ግን ደግሞ በሐሳብ ከተነጋገርን በኋላ የሚያስታርቅ ትክክለኛ የሆነውን የቤተክርስቲያን ነገር የነገሩን አባቶች ሁለታችንም ተቀብለን ካለፍን በቃ ከኛ ከክርስቲያኖች የሚጠበቀው መንገድ ይሄ ነው ብዬ አምናለሁ።
ያን መንገድ መከተል አስፈላጊ ነው ባይ ነኝ። ከዛ ባለፈ ግን በወቅቱ የሞገቱኝ የነበሩትን ሰዎች አንድም ቀን አንስቼ አላጠለጠልኳቸው። እንዴት ይሞግቱኛል፣ እንዴት እኔን ያሳጡኛል አላልኩኝም። ትክክል ስለነበሩ በቃ ፊት ለፊት ወንድማቸውን ትክክል አይደለህም ብለው አንተን ጨምረ ኦርቶዶክስ በነበርክበት ሰዓት እና ናፖሎ፣ ዲያቆን አሸናፊ፣ እነ መምህር ኤፍሬም፣ መምህር ሳሊ ኤፍሬም ማለት ነው፣ ሌሎችም ወንድሞችን ኒቆዲሞስ የሚባል ልጅ ገብተው በቃ ሲሞግቱኝ ነበርና እኔን ከማክበራቸው እኔን ገንዘብ ለማድረግ ከመሞከራቸው ልፋት የለፉት እንደ አንድ ክርስቲያን እንጂ አንድም ቀን ይሄ ልጅ እንዲህ ነው ብለው ዛሬ ላይ አንስተው አብጠልጥለውኝ አያውቁም። እና በዛን ሰዓት አዎ በቃ ይሄ ትክክል ነህ፣ ግን እንዲህ ተብሎ አይነገርም፣ እንዲህ የሚል ትምህርት የለንም የሚል አባቶች ሲያስቀምጡን የሚያንን ተቀበልኩኝ። ትክክል ናቸው፣ እሺ በቃ የተሳሳትኩትን አርማለሁ፣ ያቀናውትኝን ደግሞ አጠንክሬ እጓዝበታለሁ፣ እግዚአብሔር ያክብርልኝ ብዬ ይህን ርዕስ እንዳታነሳ ከዚህ በኋላ ስንባል እኛ ልጆች ነን፣ እሺ ነው ማለት ያለብን። እሺ ብዬ ተቀብዬ አልፌዋለሁ። ከዛ ባለፈ የተፈጠሩ ነገሮች ዛሬ ላይ ምን ተፈጥረው ምን ታስበው ምን ታልመው ምን ታቅደው እንደተመጡ ግን እጅግ በጣም ይዘገንናል፣ እግዚአብሔር በሚያውቅ ማለት ነው። በወቅቱ እምነት ብቻ የሚለውን ጉዳይ ሳነሳ በነገራችን ላይ ቪዲዮ አለኝ፣ አንድ ፕሮቴስታንት የለቁት የነበረው ቪዲዮ አለኝ ተቆረጠ ቢሆንም ማለት ነውና በወቅቱ ሳነሳው የፕሮቴስታንቶችን እምነት ብቻ የሚለውን ትምህርት አልቀበለም፣ ስህተት ነው፣ ትክክል አይደለም። ነገር ግን እኔ ሰው እምነት ብቻ ነው የሚያስፈልገው ብዬ ስል ሰው ጥምቀትን ለድዕነት እንደሆነ አምኖ ለመጠመቅ የጌታ የኢየሱስ ክርስቶስን ስጋና ደም ሲበላና ሲጠጣ የዘላለም ሕይወት እንደሚያገኝ አምኖ ስጋውን ደሙን እንደሚበላ እንደዚሁ ደግሞ እያንዳንዱ ትእዛዛቶችን ሁሉ የሚጠብቀው የሚፈጽመው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባህረ ጥበባት ነች። ብዙ የማናውቃቸው በእውቀት የማንደርስባቸው መርምረን የማንደርስባቸው እልፍ ነገሮች ቤተክርስቲያናችን አላት። ስለዚህ እነዚህን ሁሉ ነገሮች የምንቀበለው በእምነት ብቻና ብቻ ነው። የምንቀበለው ብቻ ሳይሆን የምንተገብራቸውም ጭምር በእምነት ብቻና ብቻ ነው የሚል ነበር በወቅቱ የነበረው ሐሳብ እንጂ እንደው ጥምቀት አያስፈልግም አልነበረም። ይሄም ቢሆን ግን ሐሳቡ ብዙ ቃሉ እምነት ብቻ የሚለው ርዕሰ ጉዳይ የሚያግባባ ትክክልም ስላልሆነ ተገቢ አይደለም የሚለው ነገር ስለነበረ በዛ ደረጃ ተስተካክሎ ታንጾ ታርሞ መስመር እንዲይዝ ተደርጓል። እንዳልኳችሁ ዛሬ ላይ ለምን ያ ብቻ የሚል ትምህርት የለንም ተብሎ ተቋጭቷል። እኛም አዎ ብቻ የሚል ትምህርት የለንም ብለን ተቀብለናል። ደግሜ የምነግራችሁ ይሄን ነው። አዎ ብቻ የሚል ትምህርት የለንም ብለን ተቀብለናል። ከዛሬ 7 ወር በፊት ስህተት ነን፣ አዎ ስህተት ነው፣ በቃ ይሄን ማለታችን ትክክል አይደለም ብለን ዘግተናል። ለምን ዘጋህ ነው? ለምን አልቀጠልክበትም ነው? ለምን በኑፋቄ ውስጥ አልገባህም ነው? ለምን ክህደት ውስጥ አልገባህም ነው? እስከዛሬ ለምን በዛ በስህተት መንገድ አልተጓዝክም አልጸናህም ነው የሚመስለው። ንዴት ይመስላል፣ ብስጭት ይመስላል። ምክንያቱም ምን አለ መሰላችሁ፣ ሰው በሰው ውድቀት ዜና መስራት ይወዳል። እኛ እኮ ድሮም ብለን ነበረ፣ ድሮም እንደዚህ ብለን አልሰማላችሁን እንጂ አላዳምጣላችሁ። እንደዚህ አይነት ነገር አለ በሰዎች ዘንድ፣ በሰዎች ሐሳብ፣ በሰዎች ፍላጎት ዘንድ እንዲህ አይነት ሜንታሊቲ አለ። እየተመለከትንም እያየንም ያለነው ነገር ይሄ ነው። ስለዚህ ይሄ ደግሞ አካሄድ ትክክለኛ አካሄድ ትክክለኛ መንገድ አይደለም። በእርግጠኝነት አንዳንድ ርዕሶችን አንሱ ለማንሳት እንኳን አይደፍሩም። በነገራችን ላይ አንዳንድ ወገኖች አንዳንድ ርዕሶችን እስቲ ይሄ ስህተት ትምህርት ትክክል ነው ትክክል አይደለም ብላችሁ አንሱ ብላችሁ ብትጠይቁ አያነሱ። ምክንያቱም ያደጋት የለም ወይ? አሁን ቀሲስ እንደዚህ አስተምሮ ወደኋላ እንዳንመለስ ማለት ነው። ለምን እኔ ደውዬ ጠይቃቸዋለሁ። ምናልባትም አልሰሙም እንበልን ያዘውና ከዛ ከምን አንጻር ነው የሚለውን አንተ ጋር ልክ ትላንት ማታ አንተ ጋር ደውዬ ነገሮችን እንደሰማሁት ደውዬ ደግሞ ለነሱ አሳውቃቸዋለሁ። ለምን እንዳልኩ ነው። ከዚህ በላይ አጀንዳ አለባት ቤተክርስቲያን፣ ከዚህ በላይ ራስ መታት አለባት። በእኛ በኦርቶዶክሳውያን ውይይት ውስጥ
የማንም ሃይማኖት ጣልቃ እንዲገባና እንዲያስታርቀን አንፈልግም። እኛ የቤተ ክርስቲያን ልጆች ለቤተ ክርስቲያን እርስ በራሳችን በቂ ነንና እኔ ደውዬ እጠይቃቸዋለሁ። አዳም ነው ስልኩ አለን፣ ሌሎችም ነው ስልኩ አለን፣ አንተ ነህ ስልኩ አለን። መፈታት ያለባቸው ፐርሰናል ችግር ካልሆነ በስተቀር እንጠይቃቸዋለን። ይሄ ነገር እንደዚህ እኮ ነው እና ትላንት ደግሞ አንስታችሁታል። ጥያቄ ያለውም ተጠይቆ ተመልሶለት አልፏል። ይሄን ያህል ጊዜ ሆኖታል። በቃ አለቀ። ይሄ ነገር ይዘጋል ማለት ነው። አሃ ነው እንዴ? እንደዛ ይቅርታ ተባብሎ ይመለሳል። ቤትና አንድ ነገር እንጠይቅሽ እኔ ፐርሰናሊ መቼ ነው አዳም ቤት ገብተሽ አዳምን ተው? ምክንያቱም እዚህ ሚዲያ ላይ በጣም እንዲበጠበጥ ያደርገው ይሄ ሁሉ ለዚህ ሁሉ ነገር እስከ ዛሬ ላለው አዳም ስንድሮ ለመጀመሪያ ቆይ ጥያቄ እኔ አንተ ልጠይቅ። ለምንድን ነው ጥያቄ ለምንድነው ተመጫለሽ? ይቅርታ መጠየቅ ስላለብኝ ነው። ለምን አይ የለም። ምክንያቱም አንተ የኛ ቤት ጭቅጭቅ ውስጥ አይመለከትም። አሁን አንተ ሃይማኖት ቀይራል ምናምን ስለነበረ እየሰማሽ ነው። ትዝና ሰሙዬ ይቅርና በራስ መንገድ ፍታ። ቤትህን ከፍተህ ምናምን ፍታ። እዚህ ገብተህ ጣልቃ ትግባ። ወንድም ማለት ትትና ይቅርታ። እሺ እኔ ልግባ። ማይኮዬ የለሽ ቆይ ሰሙ ተው ማለት ተው እምልህ ቆይ ሰሙ ተው እምልህ ወንድማችን ነህ። የትም ሁን ነገ እንድትመለስም ካለህበትም ነገር ቆም ብለህ እንድታስብ ምናምን ፈልግ አይነት ሰዎች ነን እና ለዚህ ነው በጋራ ቁጭ ብለን የምናወራው። ኖርማሊ ትህትና ግን እንደ ወንድም የመከረችው ሚኪን ስለሆነ እሷን መጠየቅ ሀሳብ እንድታብራራ ማድረግ ልክ አይደለም። እሱ ልክ አይደለም። ሰሙይ ሲቀጥል እኛ የማንም ስም ማንሳት አልፈለግንም። እስካሁን ድረስ ስናወራ ቀሲስን እንኳን ቁጭ አድርገን ቅድም ስናወራ የአንድ ሰው ስም አልጠራንም። ሰሙ ታውቀናለህ። ለብዙ ጊዜያቶች አብረን ነበርን። በትምህርት ልዩነቶች እንኳን በነበሩ ሰዓት ኦርቶዶክስ ቤት ውስጥ እያለህ እና የሰዎችን ስም ምን ያህል ታግለን እንደምናነሳ ለምን አንዴ ስም ሲነሳ ሪከርድ ይደረግና ያንንም ሰው የሆነ የሚያብጠለጥል ደግሞ ሌላ ጀማ ይፈጠራልና አናደፈራር ሰው ኖርማሊ ትህትና እያለች ያለችው ደውለን እንጠይቃለን ነው። ደውላ ትጠይቃለች። እሱ የራሷ መብት ነው። እንደ እህት ማድረግ ያለባትን እያደረገች ነው። ሀሳቧን ግን ትጨርሰሙ መሀል ላይ አተግባባት። ሀሳቧን ትጨርስና እንሰማሃለን። ሀሳቧን ትጨርሳለች። ምክንያቱም ሁሉም በጣም ለረጅም ጊዜ እኔም ያው ኦርቶዶክስ እያለው ሲመክሩን ስለነበረ ነው እና ይሄ ምክር እነሱ ጋር መች ነው የሚሰራው ነው። በዛ ሳይድ ስቲል አሁንም ማች ልጅ እኮ አይሰማም አይደለም የመረጥኩትና ሀሳቧን ትጨርስ። ሰሙ አሁንም ስማኛ ወጥመድ ይዘው ነው የሚመጡት። አሁን አቴንሽን አልተሰጣቸውም፣ አቴንሽን አልነበረም፣ ዝም አላችሁ። ሚኪ በእናትህ እንትኑን አንቀይረው። እኔ ሽፍት እንዲያደርግ አልፈለኩም እኮ ሰሙሻ። ሰሙዬ በእናትህ ፕሊስ እጅግ በጣም መወድም ማከብረው ወንድሜ ነህ። ምንም እንኳን ብዙ ነገሮች እንትን ቢሉም ግን እጅግ በጣም ማከብረው ወንድሜ ነህ። ትህትናዬ እኔ ጋር ደውላ በስነ ስርዓት በጣም እጅግ በጣም በክብር ማለት ነው እጅግ በጣም ጥሩ ነገሮችን አንስታ አስቀድማ ያወራችኝ እህት ነች። ብዙ ነገሮችንም ተነጋግረናል፣ ብዙ ነገሮችንም አውርተናል እና እሷ ብቻ አይደለችም፣ በጣም ብዙ ወንድሞች እህቶች በውስጥ ያወሩኝ መልካም ቅን ሀሳቢዎች አሉ። እነሱ ሲናገሩ ምናልባት ኢንተራፕት ባናደርጋቸው እጅግ በጣም ደስ ይለኛልና ትሁት እየተጨርስ ምናልባት ሌሎች ነገሮች ላይ ማይኮ ይቅርታ አሻበቢ ትህትና ትሄድበታለች። ግን ማይኮ እሰማለሁ ወይ? ትሰማለህ? ተውዬ ትሰማለህ? ያ ማይኮ አሁን ሰሙን የሆነ ሌላ ቤተ እምነት ነህና አይመለከትም ምናምን ብሎ ማስወረድ ከብዶ አይደለም እኮ። ግን ማንንም ሰው ማራቅ የለበትም። እኛ መምህራኖቻችን የሚለፉት ያላመኑትን ወደሚያምኑበት ወደሚድኑበት ወደዚች ቅድስት ቤተክርስቲያን ለማምጣት እየተጉ ወንድሞቻችን ደግሞ በዛ በኩል ሌላ ሰው ለማውጣት የሚጥሩት ጥረት ልክ አይደለም፣ ተው ሊባሉ ይገባል። የኛ ሐሳብ ነው። የሚመክሩን ሰዎችን እንሰማለን። በዛ በኩል ሄዳችሁ ምከሩ፣ መብታቸው ነው። አለመሄድ ይችላሉ። እኛ ትህትና ስላል እኔ ለምሳሌ በዘመኔ ሰሙት አውቃለህ፣ ቀሲስ ቁጭ ብለው በድፍረት ማውራት እንኳን የሚከብደኝ ሰው ነኝ። በድፍረት ማውራት ነው ማለት ሐሳቤን እንዲህ መናገር አልፈልግም። ከአባት በታች ሆኜ ሰምቼ ልክ ባይዋጥልኝ እንኳን መውጣ ነኝ። ሰሙ ሚኪ የሚያደርገው እንደዚህ ነውና ሰሙሻ አሁን እኛ ባለንበት ሁኔታ ላይ ያንን ቃል እንድንናገረው ስሜንሽ እንድናደርግ አትጠብቅ። እኛም አናደርግም። ትህትና በጣም ይቅርታ። ሐሳብሽን ግን ጨርሽ እህቴ።
ያው ቅድምዬ ቀሲስ የሚያጠፉ ልጆች ካሉ ስማቸውን ሜንሽን አድርጉልኝ፣ ላኩልኝ። ላይቭም ሲሆን ገብቼ መክራቸዋለሁ ስላሉ ነው ሚኪ እንዲያቆም የፈለኩት። መጀመሪያ ላይ ምንድን ነው ቪዲዮ ሰርቶ ደግሞ ይሄን ሀሳብ ግልጽ አድርጎ ያስቀምጠዋል። ሌላ ቀን ይሄ ጥያቄ እንዳይነሳ እነሱ ወንድሞቻችንም ያላወቁት ነገር ካለ ቅድም እንዳልኩት ነው እኛ ደውለን የእህትነት ኃላፊነታችን እንወጣለን። እንደዚህ ከሆነ ብለን እናስረዳቸዋለን። ምናልባትም አሁን ፌመስ ስለሆኑ ታዋቂ ስለሆኑ ሁሉን ነገር ያያሉ ይከታተላሉ ማለት አይደለም፣ ላያዩትም ይችላሉ። እና ከምን አንጻር ነው የሚለውን ነገር በዚህ እንፈተዋለን። ቤተ ክርስቲያን ብዙ ችግር አለባት። ዛሬ ላይ ኦርቶዶክሳውያን በአሰሩት ማህተብ ምክንያት እየታረዱ ያሉበት ጊዜ ነው። ስለዚህ በዚህ ጊዜ እውነት የቤተ ክርስቲያን ፈተናዋ ሚኪ ነው ወይ ደግሞ ሌላ ሰው ነው ወይ የሚለው ነገር ስለሚያጠያይቀን ኃላፊነታችን እንወጣለን። እኔም ደውዬ ጠይቃለሁኝ ለማለት ነው። እና ይሄ ሀሳብ እዚህ ጋር ቢቋጭ በቃ ይበቃል። አሁን ወንድማችን ቪዲዮ ይሰራል ወይ ቱቲ እንትን ነው። እሺ ምናልባት ካንቺ ይልቅ እንደውም በጣም በቅርበት ማቃቸው ልጆች ናቸው በዚህ ያክል ደረጃ የተነሱት ለማለት ፈልጌ ነው። ገብቶሻል? እኔና አንቺ እንደው ቲክቶክ ላይ እናወራለን። ቲክቶክ ከመጣው ጀምሮ በእርግጥ እኔና አንቺ በደንብ በብዙ ነገሮች አብረን ብዙ ነገር አሳልፈናል ከእግዚአብሔር ጋር። እነዚህ ሰዎች ደግሞ በአካል ያገኘኋቸውም ጭምር ናቸው። በአካል የተገናኘን ስልኬን የሚያውቁ አብረን ብዙ ነገር ያሳለፍን ሰዎች ናቸው። ይሄ ነገር እንዴት ነው ብለው ደውሎ መጠየቅ ይቻል ነበረ። በምንም አይነት ሚዛን፣ በምንም አይነት መስፈርት፣ በምንም አይነት መንገድ ግን የሄዱበት መንገድ ትክክለኛ ሊሆን የማይችልበት እውነት ግን መቀመጥ መቻል አለበት። ለምን? በጣም ሲምፕል የሆነ ነገር ነው። በጣም እጅግ በጣም ለምሳሌ ስም ለመጥራት ስለማልፈልግ አንዳንድ ሰዎችንም እውቅና መስጠት ስለማልፈልግ ቪዲዮውን ይዞ የመጣው ሰው ገና ሚኪ አንተ ጋር የሆነ ቅሬታ አለኝ ሲለኝ ማለት ነው ላይቭ ቤቱ ከፍቶ ሲለኝ ወይ እኔ ጋር ያለ ጥያቄ ካለ ችግር የለም ይሄው ስልኬን ልክልሃለሁ አውራኝ እናወራለን ብዬ ራሴ ስልኬን ልክለት ነበር። የመጀመሪያ ቀን ማለት ነው ገና የመጀመሪያ ቀን። ነገር ግን የተፈለገው ነገር ምንድነው? ሚኪያስን ከሰደብነው፣ ሚኪያስን ካዋረድነው፣ ሚኪያስን ካንቋሸሽ ነው ምናልባት ይመነፍቅልን ይሆናል የሚል ቅዠት ውስጥ ገብተው ከዛ በኋላ ይሄው ብለን አልነበረ ወይ ብለው እጅግ በጣም በሚያሳፍር መንገድ ውስጥ ለመሄድ በነገራችን ላይ እግዚአብሔር ምስክሬ ነው እምነት ብቻ የሚለውን ርዕስ አንስቼ በነበረ ሰዓት የጻፈብኝ ቴሌግራም የጻፈብኝ እዚህ ቲክቶክ መንደር ላይ ያለው ወንድም አለና የሚገርምሽ በብዙ ተባብለናል። እንደውም ተናድጄ ስሙን እየጠራሁላ ተናግሬው ነበረ እና የሆነ ቀን ላይ ቴክስት አደረገልኝ እንዲህ ብዬ አስከፍቼ ይሆናል ወንድሜ እና በቃ መቀራረብ አለብን አይነት ነገር አወራኝ። ለዛ ሰው ያለኝ እግዚአብሔር ምስክሬ ነው ለዛ ሰው ያለኝ አክብሮት ተመልሼ የዛን ሰው ደውሎ ፊቱን ለማየት እንኳን እጅግ በጣም ነው የከበደኝ። ማርያምን ነው የምነግርሽ። ምክንያቱም ለካ እንዲወደኛል፣ ለካ እንዲያከብረኛል፣ ለካ ለኔ ይሳሳልኛል እንደዚህ ብዬ እንዳስብ ነው ያደረገኝ። አምላክ በምታውቅ ማለት ነው። በቃ ቴሌግራም ላይ በቃ ሁላ እኔ ልክ ላይፍ ስገባ ያኔ ራሱ ቴሌግራም ላይ ወዲያው ገብቶ የተናገረኝ ሰው ማለት ነው እና በዚህ ያክል ደረጃ ናቸው። እኔ በፊት እንኳን ይሄ ትምህርት ትክክል አይደለም ብዬ ሞገትኳቸው ሰዎች ወንድሞቼ በዚህ ያክል ደረጃ እንኳን የለንም። የነዚህኞቹ ግን ምንድነው የሚመስለው መሰለሽ ትልቁ ነገር ዛቺ ጋር ካለው አካል ጋር ከሌሎች ወንድሞች ጋር ለማጋጨት ለማለያየት የሆነ ትርፍ እናገኛለን ብለው አስበው ያደረጉት እንጂ 100% በሚባል ደረጃ እውነት ወንድም ለመመለስ ቢሆን ኖሮ የዚህን ያክል ርቀት አይካሄድም ነበር ነው እና ግራ ይገባል። እዚህ መንደር ላይ የሚከናወነውም ነገር ነፍስ ለማዳን ነው፣ ወንድምን ገንዘብ ለማድረግ ነው። ምናልባት እኔ የሆነ ቀን ተሳስቼ ሊሆን ይችላል እኮ። ታዲያ እኔ በተሳሳትኩበት መንገድ ሄደህ ነው ወይ ሰውን የምታስተካክለው የምታርመው?
ይሄ ራሱ በጣም ብዙ ጥያቄ ምልክት ውስጥ የሚከት ነውና ከዚህ አንጻር እንጂ የሆነ እንጂ ሌላ ምንም አይነት ትርጉም የሚሰጠው ነገር እንዳልሆነ ቱትዬ ማወቅ ይገባል ብዬ አስባለሁኝና ክርስትናችን የተመሰረተው በክርስቶስ ላይ ነው። የተመሰረተ ክርስትና እንደሌለ መታወቅ መቻል አለበት ለማለት ነው። ሰሙዬ እሺ እሰጥሃለሁ። ቆይ እዚህ ነገር ላይ እሰጥሃለሁ። ምናልባት ነገሮች ሰሙዬ አሁን አንተ ስትናገር ምን አለ መሰለህ ስትናገር ይሄው ምናምን ማንም ለሰው ሃይማኖት የሚሰጥም ሃይማኖት የሚሽርም ሰው የለም። አንድ ገብቶሃል? ማንም በአካል ሰው ይሁን አውሬ ሳናቀው አፉን ስለከፈተ ማንም ሰው ምንም መሆን አይችልም። ገብቶሃል? እዚህ ጋር ጀስት ያለው መንፈስ እና ካንተ ይልቅ ሚኪ ካንተ ይልቅ ቤት ውስጥ ይሄ ሰው አመት እየጠበቀ ውቃቢ የሚመስል ቤቱን እየከፈተ የሚያሰድበው እኔን ነው ኢንቴንሽናሊ። እኔ ምንም አያገባኝም። አንተ ምንም የብፁዕ አምላክ ወንድም እዛ ጋር ተሳሳተ ተብሎ እኛ አናውቀውም። እኔ ወንድሙ መሆኑን ራሱ ብፁዕ አምላክ ሲናገር ያወቅኩት። እኛ ምን አገባን? አንድ የኛ ስም እዛ ጋር ሊመጣ ለምን ቻለ? ወዲህ ነው እንደውም የሆነ ቪዲዮ ልክልሃለሁ እያልኩኝ ነበረ። አይሰሙ በሱ ልክ ማውራት ከፈለክ ሰሙ ደውዬልህ እናወራለን ብዬ ስላሰብኩ ነው። ወንድሜን ታውቃለህ፣ ላይቭ ላይ አላወራም። እኔ የሆነ ሰዓት ወንድሜ ያልኩትን ሰው ስህተት እንኳን ሚኩ ሲሳሳት ደውዬ ነው ማወራው። አንተነ ደውዬ ለማውራት ስለምፈልግ በሰራኸው ቪዲዮ ላይ ጭምር እኔ ማወራህ ነገር ስላለ ኖርማሊ ተደዋውለን እናወራለን። እዛ ጋር የተነሳው ሙሉ ላይቭን ባልተከታተልክበት ሁኔታ ስለዛ ላይቭ ሐሳብ ባትሰጥ ተሳስተሃል ነው ብለህ ላይቡን ራሱ በስርዓት ብትከታተል ኖሮ ስማችን የተነሳበት ጉዳይና አንተ የተረዳህበት አንግል በጣም የተለያየ። ሚኮንም አሳስተውት ነበር። ሚኪን እነ ቀሲስ ሌላ ነገር እንዳሉ ተደርጎ ተነግሮት ነበር። ሚኩ ከተሳሳትኩ አረመኝ። እነ መምህር ኤፍሬም ልክ የነሱን ሐሳብ እንደደገፉ ተደርጎ ነበር ለሚኪ ተነገረው። ራሴ ነኝ የደወልኩለት ሚኮዬ እንደዛ አይደለም የተባለው እንደዚህ ነው ብዬ አስረድቼዋለሁ። ሰሙ አንተ እኔ ፕሮቴስታንት ነኝ እያልከኝ እንኳን ማከብርህ ወንድሜ ነህ ብዬ ስለማምነው ምንም ፓጋን ብትሆንም ፓጋን ለምን አትሆንም? ገባ ሰሙ ቀሲስ ላይ የሰራኸው ቪዲዮ በራሱ እኔ እናንተን እንደ ወንድም ቁጭ አድርጎ የሚያነጋግረን ነው። ስለዚህ እዛ ጋር ስማችን የተነሳው ሌላ ሰው ነው። አዲስ ሰው ገብቶ ቪዲዮ ያሳይ ተባለ። በቃ ቤታቸውን ማድመቂያ ነው የፈለጉን። እኛ በዛ ልክ ማውራት አልፈለግንም እያልን ነው። ሰሙ ቤት ማድመቂያ ነው ያደረጉን። በየቀን ቪዲዮ ያሳያሉ። በየቀን ማለት ነው። ትላንትናም ሲያሳዩ ነበረ ማታ ጭምር ማለት ነው። የሚፈልጉትን ነገር አንሰጣቸውም። የተቆረጠ ቪዲዮ ብቻ አይደለ፣ እኔ ሙሉ ቪዲዮንም ዩቲዩብ ላይ ለጥፈውታል። እኔ አይቼዋለሁ። ወዲህ ነው እኛ አሁን በቃ የፈለገ ቪዲዮ አብረን ነው አይደል ለዚህ ሚዲያ ላይ የምንውለው አብረን ነበር። በዚህ ልክ ግን አንድን ሰው ስም እየጠሩ መናፍቅ ማለት ወደዝት እኔ ሌላ ሰው ቤት ያወሩ። እኔ እኮ ብዙ ጊዜ ተናግረውኛል፣ ብዙ ጊዜ ሰድበውኛል። እኔ ሚዲያ ላይ ኦቨርስ ላይ አውቃለሁ እኮ አንድ ቀን ግን አንድ ቃል ተናግሬያቸው አላውቅም። ሳሙሻ እኔ አስረዳሃለሁ። በቃ ተው፣ አሁንም ሰታሃል እያልኩ ነው። ስሜ እየተጠራ መሰደብ ሳሙሻ ተው፣ ሰታሃል። አሁንም ያልገባህ ነገር ትትናዬ ታይ ሰው የተፋውን ምራቅ አይልስም አይደለ? ተፍቶት ጥሎት ስለሄደ በቃ ስለሱ ሀሳብ ሲነሳ ያለፈውን ትቶ አሁን ያለበትን መንገድ ይቀጥል። የሰው የተፋው ምራቅ እንደ ውሻ አይልሰውም። ደግሞ በትናንትናው ላይ የሱ ስም አልተነሳም። ቀጥተኛው መንገድ እንዲመልስሽ ባልሰማሽው ነገር ዝም ብለሽ አትቀባጥሪ በእናትሽ በቃሽ። ዲስሬስፔክት እንድትደራረጉ አልፈልግም። በቃ እንትን ይበል ይብቃንና ተው ሰሙዬ፣ እኔ ነኝ ሚት ያደረኩ። እጅግ ይቅርታ በጣም ይኸውልህ ሰሙሻ፣ በዛኛው ላይቭ ማይኮ ልክ አንተ ጋር የነበረው አሳሰብ ነው እሱ ጋርም ያለው። አንተንም የተሰማ ስሜት ስለነበረ እንደ ወንድም በደንብ ስላወራን ማለት ነው። ሰሙዬንም ያሳቱት በዛ ልክ ነው ብዬ አስባለሁ። ማይኮ በቃ ሰላም የማይፈልጉ ሰዎች አሉ። ኦርቶዶክሳውያን ሰላም ሆነን ማለት የሆነ ቦታ የሚናጋ ነገር ስላለ እርስ በእርስ እንድንናከስ ይፈልጋል። ያንን እድል ደግሞ አንሰጥም። በቃ ይሄ ነው እየተፈጠረ ያለውና ሰሙ በደንብ እናወራለን። ችግር የለውም። እደውልልህና አንሰጥም። እዚህ ጋር እኔ ኦፊሻሊ ማወቅ የፈለጋችሁት ነገር ካለ እኔ ላሳውቃችሁ። አንድ ቀንም ቀሲስ ሊበኩል የዛሬ ከስንት ዓመት በፊት አንድ ጊዜ ዋትስአፕ ላይ አውርተናል። ከዛ ውጪ አንድ ቀን አውርተውኝ ያቁም በውስጥ መስመር አንድ ቀን። ይሄም ውሸት ነው። እኔ አንዳንድ ጊዜ ምን አለ መሰለህ እኔ ውሸት አልወድም። በቃ እኔ ኢቨን እኮ
እንዲሆነ ብለው እኮ መተው በውስጥ አላወሩኝም። ስልክ ያላቸው እያንዳንዱ ነገር አላቸው። አንድ ቀን በስተት ለምንድን ነው ዛሬ በዚህ ልክ ስም ማንሳት የፈለጉት ነው? ሰሙ ለምን አልገባህም? ቅድም ቀሲስ እያሉ ለምን አልገባህም? እሳቸው ማውራት ከፈለግ ቀሲስ ማውራት ከፈለግ ሼር አድርጌላቸው አሁንም ሊመጡ ይችላሉ። ሰሙ ቤትን ስከፍትም በጣም ፖላይት በሆነ መልኩ ጥራቸው። ያስቀየምካቸው ነገር ካለም ይቅርታ ጠይቃቸው። እውነት ለመናገር ሚዲያ ላይ እዚህ ጋር እኔ ይቅርታ ጠይቃቸዋለሁ እንደ አባት በሰዓቱ በጣም ማይኮ ሰሙ እሳቸውን ብቻ አይደለም ያስቀየመው እኔን አስቀይሞኛል። ቪዲዮ እንዴት ይሰራል? ሰሙዬ አዳምጠኝ። ምንድነው መሰለህ ማድረግ የምትችለውን ሁሉ ለክርስትና አድርግ፣ ለቤተ ክርስቲያንህ አድርግ፣ ለእምነትህ አድርግ። እግዚአብሔር ምስክሬ ነው። ስላንተ የተናገሩትን ነገር አሁን ስሰማ እጅግ በጣም ቀደም ሲናገሩት ስሰማ ሾክድ ነው ያደረገኝ። ሰሙ ላይ አንድም ምንፍቅና አላየሁበትም። ሰሙ ጋር የጎደለውን ነገር አንተም ታውቀዋለህ፣ ሰሙ እኛም እናውቀዋለን፣ ሁላችን እንተዋወቀዋለን። ሰሙ ጋር የእውቀት ክፍተት አይደለም፣ ያለማወቅ አይደለም፣ ታውቀዋለህ ሰሙነት። ስለዚህ ምንም ቢሆን ምን ከሃይማኖት የሚበልጥ ነገር የለም፣ ከእምነት የሚበልጥ ነገር የለም። ሰው ሊጠፋ ይችላል፣ ሰው ሊሸሽ ይችላል፣ ሰው ሊርቅ ይችላል፣ ሰው ሊያዋርድህ ይችላል፣ ሰው ሊያክፋፋህ ይችላል፣ ሰው ክፉ በአንተ ላይ ሊዘራ ይችላል፣ ሰው በአንተ ላይ ክፉ ነገሮችን ሊያደርግ ይችላል። ሃይማኖትህ ግን ንቅንቅ ሊያደርግህ ፈጽሞ አይገባምና እዛ ነገር ላይ በደንብ አጽንኦት ስጥበት። ከዛ ባሻገር ጥራቸው ቀሲስ አንድ በጣም ያመመኝ ነገር ምን አለ መሰላችሁ? መናፍቅ የሚለው ወርድ አይደለም። አባ አጋቶንን ድንጋይ አስተፋቃለሁ። ጥራቸውን አናግራቸው። አንድን ክርስቲያን እንዴት ነው አንድ አባት እንዴት ነው አንድን ሰው እኔ ምን አይነት ትምህርት አግኝተውብኝ ነው? በጣም ከባድ ነው። ይሄ ለእኔ ህመም ነበር። ኦይ ሰሙ እሺ፣ እንደዛ ከሆነ እናውራ። ሚኪ እኔ ለወጣ ስለሆነ ነው ስራ ለወጣ ስለሆነ ነው። ቶምዬ በእናትህ ይሁን አልቦኛል። እግዚአብሔርን ዱፋን ይሁን በግድ ነው ከቤት ራሱ የወጣሁት ነግሬህ አይደለ? ቶምዬ በግድ ነው ግድ መውጣት ስለነበር። እሺ ቀጥይ ማይኮ። ማርያምን ከቤት መውጣት ስለነበረብኝ አይ እኔ እንትን ብያለሁ። ሰሙዬ ቢጠራቸው እሳቸውን በክብር ሌሎች ነገሮችን እሳቸውን ብቻ አይደለም በቃ ብዙ ነገሮችን ማድረግ ይገባል ብዬ አስባለሁና እቺ አጭር እድሜ ነች ያለችን በጣም ሲምፕል። አሁን ስንወጣ ተመልሰን እንግባ እዚህ ላይቭ መራሃ ግብር ለቤታችን ተመልሰን እንግባ እናውቀውም የሚያውቅ እግዚአብሔር ስለሆነ ማለት ነው። ስለዚህ በዚህ አጭር እድሜ ውስጥ ሆነን ያላስፈላጊ ነገር ውስጥ መገባባት እጅግ ትክክል አይደለምና ከዛ አንፃር ነው ቀሲስን ጥራቸው፣ ሌሎችንም ሰዎች ጥራ፣ ነገሮች በግልጽ እንዲመለሱ እንዲደረጉ የምታስባቸው ነገሮችን ሁሉ። ምክንያቱም ነፍስ የማዳን ስራ የሁሉም ስለሆነ ማለት ነው። ማንም ሰው ኦርቶዶክስ ሳይሆን መሞት አለበት የሚል እምነት የለኝም። ከኦርቶዶክስ ወጥቶ መሞት አለበት የሚል እምነት የለኝም እኔም በነገራችን ላይ። ስለዚህ አንድ ሰው በዚህ ደረጃ የፈለገ ነገር ቢሆን ነገሮችን ማስተካከል በሚችልበት እድሜ ላይ ከሞተ አንበሳ ያልሞተ ውሻ ይሻላል እኮ የሚለው ነገር ግልጽ ይመስለኛል። በህይወት ያለን ሰዎች እስካለንባት ጊዜ ድረስ መልካሙን ነገር ትክክለኛውን ነገር እያደረግን መጓዝ ይገባል ብዬ አስባለሁ። ቶምዬ ሰሙሻን እደውልልሃለሁ። ቶምዬ አንተንም እደውልልሃለሁ። እሺ አባቢ ሰሙ እኔ እናንተ እናወራበት። ይቅርታ አንዳንድ የደበራቸው ልጆች አሉ። አዎ እኔም በሰዓቱ በጣም ተሰምቶኝ ስለነበረ ፈርዘር ይያወርሻለሁ እና ቀሲስ ላይ ባደረኩት ነገር እጅግ በጣም ይቅርታ፣ በቃ በጣም ይቅርታ። ምክንያቱም እንደ አባት እኔ በጣም ከሳቸው ብዙ ነገር ጠብቅ ነበር። እንደ አባት ቢገስጹኝ እኔ እሰማቸው በቃ እሰማቸው፣ በደንብ የምሰማቸውም አባት ስለሆኑ እኔ እኮ ብዙ ነገር ብለውኝ እሺ ነው የምላቸው። እሺ ግን የዛን ቀን በጣም አሞኝ ነበር ሁላ በቃ ልውጣ ቪዲዮ ልስራ ብዬ ነበርና በቃ በጣም ምናልባት አሁንም ለማይገባችሁ በጣም ይቅርታ። ይኸውልህ እኔ ላይቭ ላይ ስለነበርኩኝ ትቀጥላለህ። ሰሙ ላይቭ ላይ ስለነበርኩ ሰሙ ያሉት በጣም ፖዚቲቭ በሆነ ወይ ነበረ። ሰሙን ልጃችንን እንኳ ብዬ መክሬ ነው መጨረሻ ላይ በእንደዚሁ አይነት መልኩ የወጣብን
ምን አድርጉ ነው የምትሏቸው ነው? እነ ሚኪን ምን አድርጉ ነው እያላችሁ ያላችሁት? እኝኝ የምትሉት ምንድን ነው? ያለፈ ጊዜ ላይ በትምህርት ተለያያችሁ፣ በትምህርት ተለያየን፣ በትምህርቱ ላይ ተነጋገርን። አሁን ደግሞ ይዛችሁ አለቅ የምትጨቃጨቁት ምንድን ነው ያሉት? የሆነ ሰው ስለኛ ቪዲዮ ይዞ ሲመጣ ነው ሰሙ እንጂ ቀሲስ በስህተት ስለአንተ መጥፎ ነገር አልተናገሩ። በስህተት እግዚአብሔርን ነው የምልህ። እኔ በጣም ነው ያዘንኩብህ። እሳቸው ሰሙ እግዚአብሔርን ነው የምልህ። እንደ ወንድም የማይህ ልጅ በዚህ ላይ እኔ ጴንጤ የሚሉ እኔ ራሴ ፓስተር እያልኩ ቀልድብህ የለ እንዴ? ሰሙ ቀሲስ ለኛ ያላቸው ቦታ ምንም ቢሆን እንደ አባት አክብረናቸው ነው የምንቀጥለው። ታውቃለህ፣ እሳቸው ያሉት ሰሙንም እንደዚህ ሲጮህ እዚህ መንደር ላይ እንደዚህ ሲደረግ እኔ ስመክረው ነበር፣ መጨረሻ ላይ ነው ወጣብን ነው ያሉት እንጂ ቀሲስ ስላንተ ክፉ አልተናገሩም። ቶም በነገራችን ላይ አሁንም ፖለቲካ እንዳይሰሩ በጣም ቀሲስንም በጣም ይቅርታ አላውቅም ምን ላደርግ እንደምችል። በቃ የምችለው ይሄ ነው። እጅግ በጣም ቀሲስን ይቅርታ እላቸዋለሁ። ስለ እኔ እንትን ሁሉ አጠፋዋለሁ። ወዲኖል በነገራችን ላይ ቶሚ ማርያምን ነው የምነግርህ። ሰሙ ላይቭን ከፍቶ ከተናገረ በኋላ እኔ ጋር ደውሎ ሚኪ ቀሲስን በተናገርኳቸው ነገር ይቅርታ ሲለኝ ነበር። ማምላክን ነው የምነግርህ። ወላዲቷን በቃ በተናገርኳቸው ነገር ይቅርታ እንዲህ መናገር አልፈለኩም። ያ ሚኮ አንተን ብሎ ሊሆን ይችላል። እኔ ግን በጣም ደብሮኝ ነበር። ይሄው እስከዛሬው ድረስ እየነገርኩህ ነው። በነገራችን ላይ በዚህ ጉዳይም ብቻ ሳይሆን በቀሲስ ጉዳይም ብቻ ሳይሆን በብዙ ነገሮች መስተካከል፣ መታረም፣ መቀየር መቻል አለባቸው። በቃ መቀየር አለባቸው። በፍጹም ይህ አካሄድ ትክክል አይደለም፣ ተገቢ አይደለም። ያን ቤተክርስቲያናችን ርስቷ ሰፊ ነው። ምንም ያነሰን ርስት የለም። ስለዚህ ርስቱን እንወርስ ዘንድ የተጠራንን ርስቱን መውሰድ መቻል የኛ የሁላችንም መከባበር ፍቅር ይወስነዋል። ሰው በዛ ደረጃ ማሰብ ነው እና ወደ ተግባር መግባት ነው የሚያዋጣው ብዬ አስባለሁ። ቶሚዬ እናውራበትና ያለውን ነገሮች ከሌሎችም ጋር ነገሮችን ማስተካከል የምንችለውን ነገር ችግር የለውም። አዎ እናስተካክላለን። ቶሚዬ ቀሲስ ልተኛ ስላሉ እንጂ አሁንም እንዲመጡ ማድረግ ይቻል ነበር። እሺ ሰሙ ይቀጥል። እምቢ ብሎ ነበር እና እኔ በሰዓቱ በጣም ሰፈር አድርጌ ነበር። ምክንያቱም ስልክ ያላቸው ለምን እኔን መናገር ከፈለጉ ለምን እንደፈለጉ እኔ ብቻቸው እኔ አንድም ትልቁ አሞኝም የነበረው ይገፉን የነበሩ ሰዎች ቤት እንደዛ ሲያረጉን የነበረ ሰው ቤት ሲያሰቃዩን የነበረ ሲዋሹብን ሲቀጥፉብን የነበረ ቤት ለዚህ ሁሉ ነገር ተጠያቂ የሆኑ ሰዎች ቤት ተገብቶ በጣም ነው እኔ የእውነቴን ነው በጣም አሞኝ አንድ እዛ ቤት መገኘታቸው ራሱ ለኔ ህመም ነበር። ምክንያቱም ሰው የሚተችበት ቤት አይደለም። ያ እነሱ ሊማሩ የሚገባበት ቤት ነበረ። እነሱ ሊያስተምሯቸው የሚገባበት ቤት እንደዛ ብዬ አስቤ ነው። እና እኔ የእውነት ነው የምለው እኔ ቀሲስን ስለምጠላቸው አይደለም። በቃ በጣም አዝኝ በጣም ብዙ ሰው ብዙ ነገር ይናገራል። እኔ የቀሲስን ያህል እዚህ ፕላትፎርም ላይ ማከብረው ሰው የለም። በእሳቸው የተነሳ ከብዙ ሰው ጋር ተጣልቻለሁ። ሌላ ቦታ አይደለም እዚህ አሁን ጴንጤ ቤት ውስጥ ሁላ በእሳቸው የተነሳ ከብዙዎች ጋር ተጋጭቻለሁ። ከብዙዎች ጋር በጣም ሪስፔክት ነው ማድረጋቸው። በቃ ምን ልልህ እንደምችል አላውቅም። እና በእግዚአብሔር ስም በጣም ነው ይቅርታ የምጠይቃቸው። እና ቀሲስ ምናልባት ከሰሙኝ እውነት አላውቅም ምን ማድረግ እንዳለብኝ የሚቀጡኝን ቅጣት እቀጣለሁ። በጣም ይቅርታ። ጀስት ሚዲያ ነው እና ሚዲያ ጥሩ አይደለም። ኦሊኖል ሚዲያ ላይ ስለሰማሁት ነው ሚዲያ ላይ እንትን ያልኩት እና በጣም ይቅርታ ቀሲስ። ከዚህ በላይ ምንም ልሉት የምችለው ነገር እኔ ውስጥ የለም። ይቅርታ ነው። ይሄ ትልቅነት ነው። ሰሙ ቀሲስን እንጠራቸዋለን፣ ችግር የለውም። ፊት ለፊት እናገናኛቸዋለን። ሰሙዬ ሚኮም ወይ ቤቱን ሲከፍት እኔም ከከፈትኩኝ እንደዚሁ በፊት ለፊት ይቅርታ ጠይቃቸዋለሁ። ምንም አንተ ልጅ ነህ፣ እሳቸው ደግሞ አባት ናቸው። ታውቃለህ፣ እሳቸው ፊት ለፊት ስለሚጋፈጡ ነው እንጂ ስንት ሰው አለ ከጀርባ የሚያሴርብን። ሰሙዬ ፊት ለፊት ስለሚናገሩ ልንወዳቸው ነው የሚገቡ። ማታ ነው ምናምን ኔጋ ስላሉ ተኝተው ነው ሊሆን የሚችለው። እናመቻችና ኖርማሊ ከእሳቸው ጋር ሶሪን ትባባላላችሁ። ግን ለሌላም ጊዜ ቢሆን ሰሙሻ የሆኑ ውሳኔዎች ላይ ከመድረሳችን በፊት በጣም እኔ የእውነት እኔ በሰዓቱ በጣም በቃ እኔ ያመመኝ ሌላ ነገር አይደለም። በቃ እኔ ያመመኝ እሳቸው የተገኙበት ቤትና ስም የተጠራበት ቤት ነው። እኔ የትም ቤት ማንም ምንም ሊለኝ ይችላል።
ግን እኔ አዳም ሰንድሮስ ቤት በስተት ስሜን የሚጠራ ሰው እንዲኖር አልፈልግም። አረ በማርያም አትጥራ፣ ስም አትጥራ። እኔ አልፈልግም። ሰሙ ተው፣ በጣም ይቅርታ፣ የራሱ ጉዳይ ነው። ይቅርታ አሁንም ስም ስለጠራሁኝና ለዛ ነው በቃ እኔ በጣም ነው የታመምኩት። እንዴት የሚለው ጥያቄ ምክንያቱም ኦብቪየስሊ እያንዳንዱን ነገር ስለምናውቀው እያንዳንዱን ነገርና ቀሲስን በሆነ ሪቬንጅ ነው የሚመስለው እኮ የትናንቱን በቀል ነው የሚመስለው። አግኝተው ቢገርፉኝ ሁሉ እኔ ደስተኛ ነኝ። እሺ ብዬ የምገረፍ አይነት ሰው ነኝ እና አላቅም። በጣም ይቅርታ። እኔ ያው ታውቃለህ ብቻ ቀሲስ ይቅርታ በጣም በቃ አይ ቀሲስን ሰሙዬ በእንደዚህ ሳይሆን እሳቸው ሊሰሙ ስለሚገባም እንደ አባትም መቆጣትም መተቸትም ካለባቸው ሊተቹ ይገባል። ቀሲስ ላይ ባደረግ